ሰላም ጤና ይስጥልን ውድ አድማጭ ተከታታዮቻችን እንደምን አላችሁ? ሁላችሁም ባላችሁበት ሰላሙን ጤናን እየተመኘንላችሁ ዛሬ በርካታ ሐሳቦችን የያዙ መረጃዎችን እናቀብላችኋለን። ስለ ኤርትራ፣ ስለ አሰብ፣ ስለ ኢትዮጵያ ምኞት፣ ስለ ምርጫ አካሄድ፣ ኢትዮጵያ ላይ ምርጫ ይካሄዳል ወይስ አይካሄድም፣ ጠቅላይ ሚኒስቴሩ በፓርላማ ላይ ከተናገሩትና ሌሎች የአማራ ሸኔ የኦሮሞ ሸኔ ተብለው የጠሯቸውን ጉዳዮችንም አንድ በአንድ እናነሳለን። ጌታቸው ረዳ ከትግራይ ክልል ወደ አብይ መቀላቀላቸው ለምንድን ነው የሚሉትና ሌሎች ጉዳዮችንም አንስተን እንወያያለን። እስከ መጨረሻው በተለይ በሰፊው ስለ ኢትዮ ኤርትራ ጉዳዮችን ጠቅላይ ሚኒስቴሩ ከተናገራቸው ፓርላማ ላይ ካወራቸው እነዛን ነገሮች በሰፊው እስከ መጨረሻው ያንን ጉዳይ እንቃኛለን። እስከ መጨረሻው ተከታተሉን። ውድ አድማጭ ተከታታዮቻችን ሰብስክራይብ፣ ላይክ፣ ሼር በማድረግም የቻናላችን ቤተሰብ እንድትሆኑ ከወዲሁ እንጋብዞታለን። ይህ የእናንተ ቻናል ነው። ቲዜናን ላይክ፣ ሰብስክራይብ በማድረግ ቀዳሚ ይሁኑ እያለን አሁን በቀጥታ ወደ ፕሮግራሞቹ እናሻግራቸዋለን። ሰላም ጤና ይስጥልን ውድ አድማጭ ተከታታዮቻችን እንደምን አላችሁ? ሁላችሁም ባላችሁበት ሰላምና ጤናን እንመኝላችኋለን። እግዚአብሔር ለሀገራችን የተሻለ ያምጣላት ብለንም እንጸልያለን። ዛሬ ገባ ያልነው የተለያዩ ፕሮግራሞች አሉ። ግን በአንድ ነገርና በሁለት በሶስት ነገሮች ዙሪያ ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ ፓርላማ ትላንት ካወሩት ውስጥ እነዛን ጉዳዮች እስቲ የተናገሩትን አንድ በአንድ አንስተን ማለት እንወያያለን። ስለ አሰብ ተነስተዋል። ስለ ፖርት ጉዳይ ላንድ ሎክድ የሆነች አገር እንዴት ፖርት ሳታገኝ ቀረች የሚሉም አሉ። ሌላው ጠቅላይ ሚኒስቴሩ ያነሷቸው ስለ ምርጫ ነው። ምርጫም እናረጋለን ከምን ጊዜውም በላይ ስድስተኛው አገራዊ ምርጫ በጣም ለየት ባለና እንዳውም ሰባተኛም ተመኝተዋል። ሰባተኛውም ለየት ባለ አቀራረብ እንደሚቀርብ ነው የተናገሩት እና በጣም በሚገርም ሁኔታ ስለ ምርጫው ከተነሳውና ጠቅላይ ሚኒስትር አብይ አህመድ ከተናገሩት ውስጥ አንዳንዶቹን እስቲ ብንጠቅስ ኢትዮጵያ አሉ ጠቅላይ ሚኒስትሩ ኢትዮጵያ ውስጥ ከእንግዲህ ሰላማዊ የስልጣን ሽግግር ብቻ ነው ሰላማዊ የስልጣን ሽግግር ብቻ ነው የሚያዋጣው። አለበለዚያ ሰላማዊ ያልሆነ የስልጣን ሽግግር አይካሄድም። በስልጣን ላይ የምቆየው እኔው ራሴ ነኝ፣ ፈላጭ ቆራጭ ሆኜ የምኖረው ነው አባባላቸው ይመስላል። እና ያንን ለማድረግ ደግሞ አሉ በሰላም መሄድ፣ በሰላም ማካሄድ መሄድ፣ በሰላማዊ መንገድ እንደገና ትዕግስት ያስፈልጋልም አሉ። ትዕግስት ምን አይነት ትዕግስት ነው? የስልጣን ሽግግርን ለማድረግ አንድ ፓርቲ በየትኛውም የዓለም ክፍል አንድ ፓርቲ ስልጣን ላይ ያለ ፓርቲ ይወዳደራል። ስልጣን ላይ የሌለው ተቃዋሚ የፖለቲካ ድርጅት ደግሞ ይወዳደራል። በዚህን ጊዜ በዙፋኑ ላይ ያለ መንግስት ይሆነኛል አሊያ ደግሞ እነዚህ ተቃዋሚ ፓርቲዎች ይሻሉኛል ብሎ ምርጫውን የሚያደርገው ህዝብ ነው፣ የሚመርጠው ህዝብ ነው። ህዝብ ከመረጠ አንተ ስልጣን ላይ ያለው በሰላማዊ መንገድ ታሸጋግራለህ። አሁን እውነት አብይ አህመድ በሰላማዊ መንገድ ምርጫ ተደርጎ ያስረክባል? ደግሞ በጣም የሚገርመው ነገር ምርጫው ሲደረግ ቢባል ከማን ጋር ነው የሚደረገው? ተቃዋሚ ፓርቲዎች እኮ የሉም ሀገር ውስጥ እኮ ተሰደዋል። ገሚሱ ታስሮ እግሬ አውጭኝ ብሎ ነው ከእስር ቤት ሲወጣም የኮበለለው ሀገር ጥሎ። አንድ ቀን ከኢትዮጵያ ምድር ኮብልሎ የማያውቀው መራራ ጉዲና እንኳን ኮበለለ። መራራ ጉዲና እንኳን ለህይወቱ አስፈሪ ነው። ምክንያቱም በመለስ ዜናዊ ጊዜ ሽንጣቸውን ገትረው ፓርላማ ላይ ቁጭ ብለው ከመለስ ዜናዊ ጋር እዚህ ግባ የማይባል ክርክር ያደርጉ ነበር። መራራ ጉዲና
ትልቅ ሰውም ናቸው፣ የፖለቲካ ምሁርም ናቸው፣ ፕሮፌሰር ናቸው፣ አስተማሪ ናቸው ዩኒቨርሲቲ ውስጥ እና እርሳቸው ራሱ በጣም በሚያስፈራበት በኢህአዴግ ጊዜ ራሱ ሳይፈሩ አገሪቷ ውስጥ ቁጭ ብለው ፓርላማ ላይ ቁጭ ብለው ከመለስ ዜናዊ ጋር አፍገጥመው እሳቸውና ቡልቻ ዶክተር ፕሮፌሰር ቡልቻ ደመቅሳ የሚባሉት ሽንጣቸውን ገትረው ይከራከሩ ነበረ ከመለስ ዜናዊ ጋር። እርሳቸው ራሱ አሁን ላይ ያኔ የነበረው አንበሳ ነው፣ የአሁኑ ጅብ ነው። ጅብ አይራራልህም፣ ባገኘህ ቦታ ላይ ገነጣጥሎ ነው የሚበላ። ስለዚህ መራራ ጉዲና ራሱ የሸሹባት ሀገር እንዴት ነው? ከማን ጋር ነው በሰላማዊ መንገድ ትዕግስትና ጊዜ ያስፈልገዋል ጠቅላይ ሚኒስቴሩ ብለው የሚያወሩት? ከማን ጋር ነው ምርጫው ተደርጎ ከማን ጋር ነው አሸናፊና ተሸናፊ የሚታወቀው? ከማን ጋር ተደርጎ ነው? በሰላማዊ መንገድ ነው ያሉት እና በጣም የሚያስቅ በጣም የሚገርም ንግግር ነው ሆኜ ያግኝቼዋለሁ። ጠቅላይ ሚኒስቴሩ ያሾፋሉ ማለት ሰላምን የሚፈልጉ ማንኛውም ኃይል ይምጣ አለ። ማንኛውም ኃይል ከፈለገ ለመወዳደር ከፈለገ ይምጣ፣ በሰላማዊ መንገድ ብቻ ነው የስልጣን ሽግግር የሚደረገው፣ ህዝብ የፈለገውን ይምረጥ ነው እኮ አባባላቸው። መጀመሪያ ደረጃ ላይ እነዛ ለምርጫ ባለፈው ምርጫ በኮቪድ ምክንያት የተላለፈውና በርካታ የፖለቲካ መሪዎች አባላቱ የታሰሩበት ወቅት ላይ በዛን ወቅት ላይ ፈርተው አይደለ እንዴ ሁሉም? አሁን ጀዋር ነበር አንዱ ለኦፌኮ ተወዳድሮ ሊሸነፍ ወይንም ለማሸነፍ ሲል ለምርጫ ለመወዳደር ዜግነቱን ቀይሮ ወደ ኢትዮጵያ የተመለሰው። ገና ምርጫው ሊቃረብ አካባቢ አጫሉ ሁንዴሳ ገለውት እነሱ ደግሞ አይቀሩማ። ምክንያቱም አንድ ፕሮሚናንት የሆነ ሰው ሲገደል ፖለቲካ ፓርቲ ድርጅቶች አባላት እኮ አይቀሩም። እሱን ማለት የሬሳውን ልሽኝት በወጡበት ነው። በቀለ ገርባ፣ ጀዋር መሐመድ፣ ያሲን ምናምን የሚባለው የኬንያው ጋዜጠኛ፣ የኦኤምኤን ጋዜጠኛ እነሱስ ምን አጠፉ? ሁሉም አንድ ላይ ታሰሩ። እና አሁን እኮ የሚገርመው ትላንት ጠቅላይ ሚኒስቴሩ የተናገሩት የኢትዮጵያ ውስጥ ሰላማዊ የስልጣን ሽግግር ብቻ ነው የሚያስፈልገው፣ ኢትዮጵያ የሚያስፈልጋት በኃይል በጉልበት ምናምን አይቻልም ብለዋል። እነ ጀዋርም እኮ የመጡት በኃይል ሳይሆን በጉልበትም ሳይሆን በሰላማዊ መንገድ ምርጫ ሁለት ኢትዮጵያ የሰለጠነችና ከዱሮ የተሻለች አእምሮ ይዛ ብቅ ያለች ከሆነ በምርጫ ተወዳድረን አሸናፊው ወገን ታውቆ አሸናፊው አገሪቱን ይምራ፣ አገሪቷን ያስኬዳት ብለው ነው የመጡት። የአሜሪካውን ፓስፖርት ጥሎ ቀዶ ማለት አስረክቦ፣ ጥሎ ቀዶ ስንል አስረክቦ የኢትዮጵያ ዜግነት ስጡኝ ብሎ ቢመጣ ከለከሉት። ምርጫ ቦርድ አሻፈረኝ አለው። ሂድና መጀመሪያ ቀይርና ና ነው የተባለው። ቤተ እንትን ሲሄድ ደግሞ የአሜሪካ ኤምባሲ ደግሞ ሲሄድ ዜግነትን እኮ ቀይረሃል አንተ። እና በዚህ ምክንያት የተባረሩት የፖለቲካ ፓርቲ አባላት ሁሉ ተባረው ከአገር ተሰደው ዛሬ ላይ አብይ አህመድ በሰላማዊ መንገድ የስልጣን ሽግግር እናደርጋለን ማለቱ ምን ማለት ነው? ግራ የሚያጋባ ነገር ነው። ከማን ጋር ነው? ከራሳቸው ከመረጡት ጋር ሊሆን ይችላል። ሌላው በእኛ በኩል ችግር የለብንም ብለዋል። በዚህ በኩል እሺ እሱ ነው። ለምሳሌ ያኔ በስልጣን ላይ እንደወጣን አሉ እንደመጣን ስልጣን ላይ አሁን በየቦታው የሚዋጉት ሸኔ፣ ሁለቱንም ሸኔ ነው ያሉት። ኦሮሚያ ውስጥ የሚንቀሳቀሰው ሸኔ፣ አማራ ክልል ውስጥ የሚንቀሳቀሰው ሰርጎ ሸኔ ነው ያላቸው። ሁለቱንም ሸኔ፣ የአማራ ሸኔ እና የኦሮሞ ሸኔ ብለው ነው የጠራቸው። እና ለምሳሌ ከሸኔ ጋር ተወያይተን ከፊሎቹ አሉ እስቲ ውይይት ተደርጎ ያኔም ከኤርትራ ያስመጣናቸው እኛ ነን አስመጣናቸውና በዛን ወቅት ራሱ ከኛ ጋር መስራት የሚፈልጉ ልቦናቸው ክፍት የሆነ በሰል ያሉ ሰዎች ከፊሎቹ ተገንጥለው ከኛ ጋር አሁን ድረስ እየሰሩ ነው። የአማራውም ሸኔ ቢሆን ከፊሎቹ ከኛ ጋር እየሰሩ ነው ያለው።
ታዲያ እስቲ በጣም የህፃን ልጅ ጨዋታ እኮ ነው ሰውየው የሚጫወተው። እስቲ አንድ ነገር እንናገር። ከአንድ የፖለቲካ ድርጅት ወይንም ከአንድ ሽምቅ ተዋጊ ጋር ከአንተ ጋር ባላንጣ ከሆነው ተቃራኒ አካሄድ ላይ ያለ ተቃራኒ ሀሳብ ያለው ባላንጣ አንተን ከስልጣን ለማውረድ የሚፈልግ ምክንያቱም በሰላማዊ መንገድ እምቢ ስላልካቸው ከነዛ ሰዎች ጋር እስቲ ድርድር ሲደረግ ሙሉ በሙሉ ነው የሚደረገው ወይስ ከፊሎቹን ከስሩ ገንጥለው በገንዘብና በምናምን አታለው ወደ ራሳቸው ማድረግ ስምምነት ነው የሚባለው? እሱ እንደዛ እኮ ነው። ስምምነት አድርገን ከፊሎቹ ልቦናቸው ክፍት የሆነ ማለት ለገንዘብ የተገዙ ለማለት እኮ ነው። ልቦናቸው ክፍት የሆነ ማለት ሌላ ነገር የለውም። ልቦናቸው ክፍት የሆነ ከኛ ጋር አሁን ድረስ እየሰሩ ነው ያለ ጠቅላይ ሚኒስቴሩ እና ከኛ ጋር ልቦናቸው ክፍት የሆነ በገንዘብ የተታለሉ ለማለት ፈልጎ ነው። እኔ ላስተካክልለት እና በገንዘብ የተታለሉት ከኛ ጋር አሁን ድረስ እየሰሩ ነው እና ከነሱም ጋር ቢሆን አሁን የኛ መንግስት በሰላማዊ መንገድ አሁን ድረስ የትኛውም ኃይል ቢሆን ከኛ ጋር ድርድር አድርጎ ወደኛ መመለስ ማለት ከኛ ጋር በሐሳብ ተለይቶም ከኛ ጋር መስራት ይችላል። ከኛ ጋር መታረቅ ሳይሆን መስራት ይችላል ነው ብለው ነው የተናገሩት። እና አሁን ለምሳሌ ልክ አብይ አህመድ ወደ ስልጣን ሲመጡ ከኤርትራ የመጡት የኦነግ ሰራዊት እኮ ካምፕ ውስጥ እንዲገባ ነው የተደረጉት። ካምፕ ውስጥ እንዲገባ ተደርጎ አብዛኛዎቹ በምግብ ውስጥ መርዝ ተደርጎላቸው ነው ህይወታቸው ያለፈው። ማን ነው መርዝ ያደረገላቸው? ኃላፊነቱን ወስዶ ያመጣው እነ ገዱ አንዳርጋቸው፣ እነ ጆዋር መሐመድ፣ እነ ለማ መገርሳ ነበሩ። ገበየው እና ወርቅነህ ገበየው ኃላፊነት ወስደው ነው እነዚህን ሰዎች አምጥቷቸው ትጥቅ አስፈትቷቸው ካምፕ ካስገቧቸው በኋላ ካምፕ ውስጥ የተበረዘ እንጀራ ሰጥቷቸው አብዛኛዎቹ ሞቱ። ይሄ ነው ማለት የአብይ ስምምነት ማለት በሰላማዊ መንገድ ስልጣን ማሸጋገር ማለት ይሄ ነው። ከተቃዋሚ ፓርቲ ድርጅቶች ወይንም ከሽምቅ ተዋጊዎች ጋር መወያየትና ስልጣን ማስረከብ ማለት ይሄ ነው። የህፃን ልጅ ጨዋታ እኮ ሲጫወት እና የአማራዎቹም ቢሆኑ ሸኔዎቹ የአማራ ሸኔ ከኛ ጋር ያው አሁን ድረስ እየሰሩ ነው ያለው። ታዲያ ከከፊሉ ጋር ስምምነት አድርገ በገንዘብ አታለ ራስ ልክ እነ ጌታቸው ረዳን እንዳረካቸው። አሁን ለምሳሌ የህዋትም አለ የህዋቱንም ጠቅሶ የህዋቱም ጌታቸው ረዳና ጻድቃን ገብረተንሳኤ ፕሪቶሪያ ስምምነት ያደረግነውም ከነሱ ጋር ነበረ እና አንድ ሰው አብርሃም ገብረ ምናምን የሚባለው ከነሱ ጋር ነበር ያደረግነው እና እነሱም ያው ተደምረው በድምር እየሰሩ ነው። ድምር ይልሃል። ዋት ካይንድ ኦፍ ድምር? ምን አይነት ድምር? ሰብስትራክሽን በዚህ በኩል ሰብስትራክሽኑ እያለ በዚህ በኩል ድምር ይልሃል። ሰብስትራክሽን እነ ለማ መገርሳ ሰብስትራክት ተደርገው እነ ገዱ አንዳርጋቸው ሰብስትራክት ተደርገው እነ ማነው የአማራ እንትን የነበረው እነሱ ሁሉ ሰብስትራክት ተደርገው ዋት ካይንድ ኦፍ ድምር? እሱ የሚያወራው ምን አይነት ድምር? ዋት ካይንድ ኦፍ አዲሽን? ፕራይም ሚኒስቴር አብይ እስኪ እንጠይቅ፣ ምን አይነት ድምር ነው አንተ የምታወራው? እና እንደዛ ነው ያሉት፣ ያሾፋሉ። በሌላ በኩል የሀገር ጉዳይ ነውና የኔን ሀሳብ የማይፈልጉ ተቃዋሚ ሆነው ቀርበው ከኛ ጋር በጠረጴዛ ዙሪያ ተወያይተው ከኛ ጋር መስራት ይችላሉ። እንዴት ነው ያሉት? ከኛ ጋር መታረቅ ሳይሆን ከኛ ጋር መስራት ይችላሉ። ከኛ ጋር መስራት ማለት ልክ አሁኑ ጀሌዎቹ ማለት ትንፍሽ የማይሉት የኦሮሞ ነጻነት ግንባር አባል የነበሩትም ትንፍሽ አይሉም። የአማራዎቹ ስራቸው ያሉት ትንፍሽ አይሉም። ሲናገሩ እርሳቸው ፈላጭ ቆራጭ እርሳቸው እነሱ አሁን ተደምረዋል ማለት ነው። እድል የተሰጣቸው ብቻ እንዲናገሩ እድል ይሰጣቸውና ለመንግስት የማይመች ከሆነ እዛ ቆርጠው ቪዲዮውን ያቀርባሉ። ሰሞኑን ጌታቸው ረዳ የተናገረውን ሶፍ ዑመር ዋሻ ውስጥ ገብተው ቆራርጠውበት እኔ እኮ የተናገርኩት የታለ ነው ያለው ሰው ማለት ጌታቸው ረዳ ይሄ ነው። በከፊሉ
ከናንተ ጋር የተስማማ የናንተን ተበሮ የሚመታላችሁ ነው የተፈለገው? ያ ነው ስምምነት ማለት? ለፓርላማ እኮ ነው ቁጭ ብለው እንደዚህ የሚላቸው። ከአንድ መንግስት ከአንድ ሽምቅ ተዋጊ ጋር ይሁን ከፖለቲካ ድርጅት አባላትም ጋር ይሁን በሚወያይበትና ሐሳብ ለሐሳብ ለስምምነት በሐሳብ ለሐሳብ በሚለዋወጥበት ወቅት ላይ በሁለቱም በኩል በግራ በቀኝ ቁጭ ብለው ሸምጋዮች ባሉበት ተስማምተው ተፈራርመው ነው የሚለያዩት። እነ ጻድቃን ገብረተንሳኤ የኦሮሞ ነጻነት ግንባር አመራር የነበሩት ተፈራርመው ነው ከአብይ ጋር የተቀላቀሉትና በዛ በድምር ስሌታቸው ውስጥ የገቡት ነው። እንደዛማ ቢሆን እኮ ከአንድ ቡድን ጋር በምትወያይበት ጊዜ ሙሉ በሙሉ ነው ከቡድኑ ጋር የምትወያየው የምትፈራረመው። በሰላም ስምምነቱ ላይ በከፊል ሳይሆን ሙሉ በሙሉ ነው ስምምነት የሚደረገው። እኛ በከፊል የሚባለውን ስምምነት አናውቀውም። በከፊል ማለት በገንዘብ የተታለው በጥቅማ ጥቅም ተታለው መሬት ገንዘብ ተሰጥቷቸው የተታለሉት አሁን ድረስ የእሳቸውን ከበሮ እየመቱላቸው ነው። እና እንደዛ ነው ያሉት። በጣም እኮ ያስቃል አነጋገራቸው። ለፓርላማ ነው ይሄንን ቁጭ ብለው የተናገሩት። የአገር ጉዳይ የኦሮሚያ ሸኔ አሉ፣ የአማራ ሸኔ ተላላኪ ናቸው አሉ ተመልሰው። እንዴት ነው ተላላኪ የሆኑት? አላማ ስለሌላቸው አለ። ምን አይነት አላማ ነው የሌላቸው? ሰው ያለ አላማ ይዋጋል እንዴ? አንድ ሽምቅ ተዋጊ ያለ አላማ ይዋጋል? የትም ሀገር አልሰማንም። ሁሉም አላማ አላቸው። ሁሉም ለዓላማ የቆሙ ናቸው እና ለዓላማቸው እየተዋጉ ነው። ዓላማ የላቸውም ሁለቱም እነዚህ ኃይላት። ምንድን ነው ያሉት? እነዚህ ኃይላት ቆምንለት የሚለውን ህዝባቸውን እየገደሉ ምን አይነት ዓላማ ነው ያላቸው ብለው ነው ያወሩት። እንግዲህ አስቡ። በዚህ በኩል ልክ ሸኔ አሁን የአማራ ፋኖ ተደራጅቶ እንትን ባለበት ወቅት ላይ ልክ የአማራ ፋኖ የመሰለ አደራጅቶ ሂድና ህዝብ ግደል ኦሮሚያ ክልል ውስጥ ገባና ተብሎ የሚገለው ፋኖ ሳይሆን ሌላው የመንግስት ፋኖ ነው። ህዝቡ ራሱ ነቃ። መጨረሻ ላይ ህዝቡ ራሱ እኛን የገደለን የአማራ ፋኖ ሳይሆን የመንግስት ፋኖ ነው የገደለን ብሎ ተናግሯል ህዝቡ። እኛን የገደለን ሸኔ ሳይሆን የመንግስት ሸኔ ነው ያሉት። በኦሮሚያ በአማራ ክልል በወለጋ አካባቢ የሚኖሩ አማራዎችም እና እንደዚህ አይነት ፊልም እየሰራ በከፊሉ ወደኛ የተቀላቀለው እሰየው ገብቷል። በከፊሉ ደግሞ ልቦና ያልገዙት በእድሜም ጠና ያላሉት ነገሮችን ማገናዘብ ችሎታ የሌላቸው ጫካ ቀርተዋል ለማለት እኮ ነው ሀሳባቸው። እና የኦሮሚያ ሸኔ ከነዚህ ኃይላት ጋር ምንም አይነት ድርድር አናረግምም አላልንም። በእኛ በኩል ማንኛውም ሰው በፈለገው በሰላማዊ መንገድ ቢመጣ ከመጣ ለመታረቅ ሳይሆን አብረን ለመስራት ዝግጁ ነን። በተግባርም አሳይተናል። ስልጣን ላይ የወጣን ጊዜ በዛን ወቅት ላይ ስልጣን ላይ ልክ እንደወጣን አሳይተናቸዋል። ያ ምንድን ነው? በስልጣን ላይ የመጡ ጊዜ ቅድም እንደተናገር ነው የኦሮሞ ነጻነት ግንባርም ትጥቅ እንዲፈታ በሰላማዊ መንገድ ተብሎ እንደዛ እንደፈጇቸው፣ ሌሎች ደግሞ ከነሱ ጋር እንሰራለን ያሉ ከእሳቸው ጋር በገንዘብ የተታለሉት ሌሎቹ ቢሮ ተጠርተው በገንዘብ ሊያታልሏቸው ፈልጎ አልቻሉም። እነዛ ዛሬ ድረስ አብይን ውጭ ሀገርም ቢሆኑ ሽንጣቸውን ገትረው ከሳቸው ጋር የተያያዙትን ትንቅንቅ እያካሄዱ የሚገኝበት ሁኔታ ነው ያለው። ልደቷ እያለውን እዩ፣ ጀዋር መሐመድን እዩ፣ ሌሎች የአማራ ድርጅቶችን እዩ ሁሉ እና ከዚህ በኋላ የሚመጣው ምርጫ ከስድስተኛው ምርጫ የተባለው የተሻለ ነው ያሉት። ኢትዮጵያ ከዚህ ቀደም አይታም ማታውቀው ምርጫ ነው የምናካሄደው፣ በሰላማዊ መንገድ ነው የምናካሄደው። ምርጫ አይካሄድም አንልም፣ ለየት ያለ ምርጫ ነው የምናካሄደው ብለው ስለ ምርጫው የተናገሩበት ሁኔታ ነው ያለው። ሌላው ስለ አሰብ ቀይ ባህር በጣም በሰፊው አንስተዋል።
ምንድነው ያሉት? አሰብ ቀይ ባህር ያኔ ልክ ከኤርትራው ፕሬዝዳንት ክቡር ኢሳያስ አፈወርቂ ጋር እርቅ በፈጸሙበትና መጀመሪያ በአዲስ አበባ ላይ በተደረገው ያቀባበልና ንግግራቸው እዛ ወርቅ ሲያደርጉላቸው ምን ሲያደርጉ የታዩበት የፈንጠጂያ መድረክ ላይ በርግጥ እኛም ለኤርትራ እንዲናረጋለን ኤርትራ ደግሞ ከነሱም አሰብን እንጠቀማለን ብለው አውርተዋል። ያንን ሰምተናል። ታዲያ ጠቅላይ ሚኒስትሩ ምኞታቸውን ገለጹ እንጂ ክቡር ፕሬዝዳንት ኢሳያስ አፈወርቂ እኛም ለኢትዮጵያኖች አሰብን ሰተን እኛም የምንፈልገውን ከነሱ እንወስዳለን ብለው ተናግረዋል እንዴ? አልተናገሩም። አብይ እዛ ላይ የራሳቸውን ሀሳብ ነው ምኞታቸውን የገለጹት። ምኞት መግለጽ ደግሞ አይከለከልም፣ ማንም አይከለክልም ምኞቱን መግለጽ። ከዛ ኋላ ምን ተፈጠረ አሉ እስከ ዛሬ ድረስ ያልሰማችሁት ብለው የተናገሩት ጠቅላይ ሚኒስትሩ ወደ አስመራ አካባቢ ወደ ኤርትራ ሲመላለሱ ከኢሳያስ አፈወርቂ ጋር ወደብ አንድ ቀን ወደብ አሰብ ወደብ ውሰዱኝ ብዬ ወሰዱኝ። ከዛ ልክ እንደሄድኩኝ ይህንን ወደብ እንድንጠቀምበት ስጡን ብዬ ስላቸው ስለ ወደቡ መናገር አልፈለጉም። እያንገራገሩም ቢሆን እሽታቸውን ቢገልጹም ከዛ በኋላ እሽታቸውን ትንሽ ስናይ ከአሰብ እስከ ትግራይ ድረስ የሚሄደው መንገድ የተበላሸና በጎርፍ እንትን ያለ ስለሆነ ያንም መንገድ መስራት ላይ ገባ ነው። ያንን መንገድ በትክክሉ አሰራ ነው ያለው። ያንን መንገድ ካሰራ ነው ኋላ ግን ምን ተፈጠራሉ? የአሰብ ወደብ ፕሮጀክቱ ማለት ያለው በወደቡ ላይ የሚገነቡት ግንባታዎች ፈራርሰዋል፣ ግንባታዎች ትክክል አይደሉም ምናምን ብለው እንትን ሲሉ እሺ ክሬንና ጀነሬተር አምጥተን እንገንባው በአዲስ ብለን እሺ ያሉንና ሄደን ያንን ጀነሬተር ለምነን ክሬን ከሌላ ቦታ ለምነን ከሌላ ሀገር ለምነን ስናመጣ ክሬኑንና ጀነሬተሩን መለሱት። ምንድነው ሲባል አንፈልግም አሉ። በዚህ ምክንያት ነው ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ስለ አሰብ ተነጋግረን ማለት ስለ አሰብ ለመወያየትና ፍቃደኛ ሊሆኑልን ባለመቻላቸውና ኦፕን መሆን ስላልቻሉ ብቻ ነው ማለት ያንን ወደብ እንዳናገኝ የሆን ነው። እስኪ አንድ ሰው መጀመሪያ ላይ ስምምነት አደረጉ አይደለም? ጠቅላይ ሚኒስትር አብይ አህመድ ምንድነው የሚያስቸኩለው? አሰብን ለማግኘት ለምንድነው የቸኮለው? ለምን ትንሽ ማለት ስምምነቱ የጥቅም እንዳልሆነ ለምን አላሳየም? መጀመሪያውኑ የጥቅም ስምምነት እንዳልሆነ በተግባር ለምን አላሳያቸውም? ከሌላ ቦታም ከጅቡቲም ቢሆን የዛን ጊዜ ማለት አንተ ማለት ስምምነት የፈጸምከው መንግስት ራሱ ያንተን መቸገር አይቶ ና እኔ ጋር ተጠቀም ልልህ ይችላል። ለምንድን ነው እስከዛው ድረስ ከጅቡቲ ድሮ እንደምናረገው አሁን ከአዲስ አበባ አሰብ ፖርት ያለው 900 ኪሎ ሜትር ነው እስከ አሰብ ያለው ከኢትዮጵያ ከአዲስ አበባ ማለት ነው። ከአዲስ አበባ በርበራ 850 ኪሎ ሜትር ነው። ከኢትዮጵያ ጅቡቲ 950 እና ይህን ያህል ርቀት ኪሎ ሜትር ርቀት ያለው ቦታ ነው። እና መጀመሪያ እንደምታደርጉት ወይ ከፖርት ሶማሊያ ምክንያቱም ሱዳን እንኳን እንትን ስለሌላት ከፖርት ጅቡቲ ለምን እስከዛው ለምን አልተጠቀሙም? ከዛ በኋላ ማለት ጓደኛ ሰላም የፈጠርከው ሰውዬ እና እኔ ጋር ተጠቀም ይልሃል። ቸኮለ፣ እሱ ቸኮለ እና አሰብ ነው የተናገረው። የመጀመሪያ ቃል ላይ ራሱ ምን አስቸኮለው? እንደዛ ነው እንደሚጠየቀው። ከአንድ ሀገር ጋር ስምምነት በራሳቸው ነው የተስማሙት። ሰው አላስታረቃቸውም። በነገራችን ላይ ሰው በመሀላቸው ገብቶ እርቅ ስላልፈጠረላቸው እንዲታረቁ
ስላደረገላቸው ማድረግ የነበረባቸው ጠቅላይ ሚኒስትር አብይ በእርሳቸው ፍላጎት አይደለም እንደ ከኤርትራው ኢሳያስ በክቡር ኢሳያስ አፈወርቂ ጋር ስምምነት የፈጠሩት ረጋ ለምን አላሉ? ከዛ በኋላ ምንድነው ያሉት? ያንንም እምቢ ብለው እንደዛ አረጉ፣ እኛም ዝም አልን። ሌላው ደግሞ እዚህ ድንበር አካባቢ ያሉ እነ ጾረና ምናምን የሚባሉ አካባቢዎች ባድመና ሽራሮ አካባቢ ያሉ ህዝብ ለህዝብ የተከፈተው መንገድ እኛ ሳናቅ ነው እሱንም የዘጉት፣ ምን ማድረግ እንችላለን ብለው ነው የተናገሩት። እና ከአንድ ሀገር ጋር ስምምነት ሲደረግ በውስጥ ይዘ የምትፈልገውን ወዲያውኑ ሳልታጸባርቅ ቀስ በቀስ ለምን አልሆነም? ለምን የህፃን ልጅ ጨዋታ ተጫወተ? ለምን ቸኮለባቸው? ለምንስ የአሰብ ወደብን እንዲፈልግ ገና ከመግቢያው ላይ ነገራቸው? ለምን ቀስ አላለም? ቀስ በቀስ ነው አንድ ነገር የሚሆነው ማለት ጸባይ ታይቶ ሁሉ ነገር ሁለመናቸው ታይቶ እንደዛ አይደል እንደ ቀስ በቀስ አንድን ነገር የሚጠይቁት። ቸኮለና እኛም የፈለጋችሁትን ኤሌክትሪክም እናስርላችኋለን፣ ጄኔሬተር ሁለተኛ አትጠቀሙም፣ ኤሌክትሪክ እንደፈለጋችሁ ታገኛላችሁ፣ ፖርት አሰብን ስጡን ብለን ለመናቸው። እንደዛ ነው እንደሚደረገው። መጀመሪያ ያንን የምትፈልገውን ፖርት ሳታገኝ በፊት ለዚህ ለታረከው መንግስት ካሳ ብለ ለምንድን ነው ኤሌክትሪክ በነፃ ያላሰርክለት? የዛን ጊዜ እሱም ህሊና አለውና ህሊናው ይወቀሰውና እነዚህ ሰዎች ለኔ እንደዚህ ውለታ ያዋሉልኝ ባለ ውለታዎቼ ናቸው እና እኔም እስቲ እነሱ እየተቸገሩበት ያለውን ይሄንን የወደብ ጉዳይ እና እነሱ እንኳን ባይጠይቁኝ እስቲ እኔም ልስጣቸው ብሎ ነው እሱ ራሱ በራሱ ተነሳሽነት ልክ አንተ በራሱ ተነሳሽነት ኤሌክትሪክ እንዳስገባህላቸው ወይ ኢትዮ ቴሌኮምን እዛ ቅርንጫፍ ከፍተህ ለነሱ እንዲጠቀሙ ስላደረክላቸው ያንን ውለታ አይተው ላንተም ይሰጡ ነበር። ለምን ቸኮልክ? አንተ የምትፈልገውን ከሰው ላይ ለማግኘት መጀመሪያ አንተ ያለህን ስጣቸው። ለምን እንደዛ አልተደረገም? አሁን ጥፋቱ የማን ነው ብሎ ነው እኮ የሚያወራው። ጥፋቱ የኛ አይደለም፣ እኛ ሞከርን። እንደዛ ነው እንደሚሞከረው። ብልጥ ለምን አልሆነም? ለምን ከሌሎች በሱ ዙሪያ ያሉ ሰዎች በሱ ዙሪያ ያሉትን ተዋቸው። እንዳውም ሌሎቹ አሉ፣ ስንት ምሁራን አለን፣ እነ መራራ ጉዲና አሉ፣ አማራ ውስጥም አሉ፣ ስንቶቹ አሉ ፕሮፌሰሮች። ከነሱ ጋር ለምን አልተወያየም? እንዴት ባረግ ነው ይሄን ነገር የማገኘው ብሎ ለምን አልተወያየም? ልክ እኮ እሱ ራሱ አዋቂ ራሱ በቃ እሱ ስሙ ነው ማስጠራት የፈለገው። በአብይ ዘመን እኮ ከኢሳያስ ጋር ተጣርኮ ያው 30 ዓመት ያልተጠቀምነውን ወደብ እንድናገኝ እኮ አደገልን። ጉራ ነው የሚፈልገው። ጉራ መፈለግና ፖርት መፈለግ አንድ አይደለም። በእንደዚህ አይነት ሁኔታ ነው ያጣው። ማን ነው ያሳጣኝ ብሎ ራሱን ቢጠይቅ ግን መልሱን ያገኘዋል። እኛ እንደዛ ነው የምንለው በሰላማዊ መንገድ። በሌላ በኩል ደግሞ አለ ያ ነገር እንደዛ ላንድ ሎክድ የሆኑ ሀገሮች ከባህር ፖርት ካላቸው ሀገሮች ላንድ ሎክድ ማለት ባህር በር የሌላቸው ለባህሩ የማይጠጉ 60 ኪሎ ሜትር ነው ከባድመ እስከ ትግራይ ክልል እስከዛ ድረስ። እንደዚህ አይነት ሀገሮች መጀመሪያ ጂኦ ፖለቲካሊ ስምምነታቸው በጣም የሻከረና ኢሳያስ አፈወርቂ የትግራይ ክልልን ህወሓትና የትግራይ ክልል ህዝብን እንደ ጠላትነት የፈረጀበትና እስካሁን ድረስ እነሱን እንደማይፈልጋቸው የሚናገርበት ሁኔታ ነው በውስጡ ያለው። ኢሳያስ ማለት ግልጽ ነው። በነገራችን ላይ ኢሳያስ አፈወርቂ ማለት እውነቴን ነው የምላችሁ ግልጽ ናቸው። አንድን ነገር ካልኩሌሽን አድርገው ነው እንጂ እንደዚህ አይገቡበትም። አሁን ያኔ ከኢትዮጵያ ጋር በመለስ ዜናዊ ጊዜ የሆነ ያልተስማሙበት ነገር ነበረ። ሁለቱም አልገልጻሉ እንጂ በገንዘብ በኩልም ይላሉ፣ በሌሎች ይናገራሉ እንጂ ሁለቱም ያልገለጹት ነገር አለ እንጂ ኢሳያስ አፈወርቂ እንደዚህ አይደለም ጦርነቱን ያነሳባቸው። ቃል የገቡለትና የካዱት ነገር አለ። ኢሳያስ አፈወርቂ እንደዚህ አይነት ሰው ነው። ቃል ከገባህለት ኢሳያስ አፈወርቂ እውነቴን ነው የምላችሁ ቃል የገባህለትን እስካልፈጸምክለት ድረስ ጠላቱ ትሆናለህ። እሱ ግን በአፉ ይህን ነገር አረግልሃለሁ ካለ በምንም ተአምር ያንን ነገር ሳያረግልህ ያው ማስረጃዎች አሉ። ሳያረግልህ ኢሳያስ አፈወርቂ እንትን አይልም።
ያንን ቃል የገባልህን ነገር ይፈጽምልሃል። እንደዛ አይነት ጸባይ ስላለው ለራሱ በሰው ላይ መዋሸት ስለማይፈልግ እሱ ላይ ሲዋሹ ደግሞ በጣም ይሰማዋል። በእንደዛ አይነት ሁኔታ ነው አብይን ከጫወታ ውጪ ያደረጉት እና አብይ ደግሞ ሌላ አይነት ሙከራዎችን አደርጋለሁ ብሎ ብዙ ጣረ። በእንደዛ አይነት ሁኔታ ነው ወደቡ የጠፋው። ራሱ ነው የፈለገው፣ ራሱ ነው ያሳጣል። ቢሊቪት ኦር ኖት ራሱ ነው የፈለገው፣ ራሱ ነው ያሳጣል። ከስምምነት በኋላ ለምን የሁለትዮሽ ህዝቦቹ የተነፋፈቁት ህዝቦች ልክ በረራ እንደተጀመረ ኢሳያስ አፈወርቂ መጨረሻ ላይ ምንድን ነው ያደረጉት? በረራ እንዲቋረጥ ነው ያደረጉት። ኢሚዲየትሊ በረራው እንዲቋረጥ ነው ያደረጉት። ድንበራቸውንም ዘጉ እና ቸኮለባቸው። የቸኮለች አፍሳ ለቀመች እንደሚባለው ቸኮለባቸው እንጂ ቀስ ብሎ ኢሳያስ አፈወርቂን ቢያባብላቸውና ወይ ደግሞ እሳቸው የሚፈልጉትን አገሪቷ ውስጥ ተዘዋውሬ አይቻለሁ ብለዋል። ምን አይነት ምንድነው በኤርትራ ውስጥ በአሁኑ ሰዓት ላይ ህዝቡ በጣም የሚፈልገውና እነሱ ላይ እጥረት ያለው ብሎ ጎብኝቶ አይቶታል። ለምንድን ነው ያንን እጥረታቸውን ኢትዮጵያ በተተረፈረፈ ሁኔታ ነው ያላት። እንትንም ቢሆን የኤሌክትሪክም ቢሆን ለጅቡቲ ሁሉ ትሸጣለች እና ያንን ለምን አላሰረላቸውም? ለምን ቶርች አላረጋቸውም? ጭንቅላታቸው ማለት አንድ ሰው ውለታ ውሎልህ እንዴት ትጥለዋለህ? አንድ ሰው ለምን በገንዘቡ በኢትዮጵያ ህዝብ ገንዘብ ለምንድን ነው ኤሌክትሪክ መጀመሪያ ያዘረጋላቸው? ችግራቸውን ሁሉ አይተዋል አይደለም? ያንም ቢያረግ ለውለታ ኢሳያስ አፈወርቂም ድንበር እንትን አይደለም፣ ፖርት አይደለም፣ ሌላም ነገር ይፈቅዱለት ነበር። ራሱ ፈልጎ ራሱ አሳጥቶ እንደገና ተመልሶ በኃይል መንገድ ለመፈለግ አሁን በኃይል አልፈልግም ይላል። እዚህ ፓርላማ ላይ ሲናገር በኃይል እንደማይፈልግ ይናገርና በሌሎቹ በጀነራሎቹ እነ ብርሃኑ ጁላ ደግሞ በዚህ ጋር ይመጡና የ125 ሚሊዮን ህዝብ እንዴት ፖርት ያለ ፖርት ይቀመጣል? የሞኝ ንግግር ያደርጉልሃል። ሂድና በጉልበት ውሰዳት አለ። በጉልበት ማን ከለከለ? ጉልበት ካለ ሂድና ውሰድ። አይደረግም እንጂ ከአንድ ሀገር ጋር ስምምነት ተደርጎ እንዴት ቸኩሎ አንድን መንግስት ቸኩሎ ይህንን ነው የምንፈልገው ከእናንተ መጀመሪያውኑ እርቅ የኢትዮጵያና የትግራይን ህዝብ ለማወዳጀት ሳይሆን ፖርት ፍለጋ ነው እርቅ ያደረገው። ስለዚህ ኢሳያስ አፈወርቂም ብልጥ ናቸው። ፖርት ፍለጋ እርቅ ነው፣ ትክክለኛ እርቅ ስላልሆነ ዞር በላሉት። በእንደዚህ አይነት ሁኔታ ነው የተቋጨው። አሁን ላይ ተመልሶ ግን ኢትዮጵያ 30 ዓመት ለፍታለች ፖርቱን ለማጣት ማለት ከኤርትራ ነፃ አውጪ ግንባር ጋር ከሂገደፍ ጋር 30 ዓመት ነው ጦርነት ያደረገችው ፖርቱን ለማሳጣት ነው። እንግዲህ አብይ እንደተናገረው ፖርቱን ለማጣት 30 ዓመት ጦርነት ነው ያደረገችው። አሁን ደግሞ ፖርቱን ለማግኘት 30 ዓመት የሚወስድባት ነገር የለም፣ የሚወስድበት ሁኔታ የለም ነው ያለው። እንኳን 30 ዓመት በሺህ ዓመት አያገኘውም። እውነቴን ነው የምላችሁ። እንዴት ለማጣት 30 ዓመት ፈጀባት፣ ለማግኘት ግን 30 ዓመት አይፈጅባትም እያለ ነው። በጦርነት ኃይል ነው፣ በጉልበት የአንድ ሰው የሉዓላዊ ሀገር ደፍረ የዓለም መንግስታት ራሱ አይለቁትም። ብልጥ በሆን ግን ከነ የአሜሪካ ፕሬዚዳንት ከዩኤን ጋር ከኢጋድ ጋር ስምምነቱን አጠናክሮ እባካችሁ ሸምግሉን ቢል ኖሮ ትንሽ እንኳን ቢሆን ጭላንጭል ያይ ነበር። አሁን ቀጥታ ብርሃኑ ጁላ እዚህ ጋር ይመጣልና የኤርትራው ወደብ የኛ ነው፣ በታሪካውም ቢሆን የኛ ነው፣ በጂኦግራፊካሊም የኛ ነው። እንደዛ ማለት እኮ ኤርትራ ራሱ የኛ ነች በላ። በቃ ምን ለምን ዳርዳሩን ትሄዳለህ? ኤርትራ ራሱ የኛ ነች በላ። አዎ የኛ ነች፣ ቀይ ባህር የኛ ነው፣ የአሰብ ወደብ ስትል ኤርትራ ራሷ የኔ ነች ለማለት ነው አይደል እንዴ? ያካሄዱ ሉዓላዊ ሀገር ነች። በሪፈረንደም ተሰምሮ የተሰጣት ማን የሰጣት? አሁን ደግሞ ተመልሶ በጠቅላይ ሚኒስቴሩ ሌላ የተናገረው ምንድነው? ስለዚህ ቀይ ባህር ጉዳይ ያሳጣንን ለማወቅ ብዙ ጥረን መረጃዎችን
ፈላለግን ዶክመንቶች ለማግኘት ዶክመንቶችን በሚፈልግበት ጊዜ በካቢኔዎች የተፈረመ ፍርማ አላየንም። በካቢኔዎች ውስጥም ገባን አያን። በፓርላማ ውስጥ የተቀመጠም ካለ ብለን ፓርላማ በቀይ ባህር ጉዳይ ላይ ለኤርትራ እንዲሰጥ ኢትዮጵያ እንዳትጠቀም የሚል የተስማሙት ካለ ብለን ፈለግን አጣን። ተመልሰን በህዝብ ውስጥ በሪፈረንደም ውሳኔ ከተወሰነ ብለን ፈለግን አጣን። በምንም አይነት ሁኔታ እነዚህ መረጃዎች እንዴት ኤርትራ እንድትጠቀም ኢትዮጵያ እንዳትጠቀም በውል በስምምነት የተደረገ ከሆነ ብለን ፈልገን አጥተናል። ስለዚህ ይሄ ነገር በስምምነት በውል የተደረገ አይደለም። ስለዚህ መረጃዎች እንዴት እንዳጣች ኢትዮጵያ የሚገልጹ መረጃዎችን ባለማግኘታችን የተነሳ አሁን ላይ መረጃዎች ስለሌሉ የተፈራረሙት አሁን ላይ አሰብ ለኛ ይገባናል አባባላቸው። ይገባል እንኳን አሰብ አይደለም ሌላም ሊያገኝ ይችል ነበር። ቅድም ባለው መሰረት መስፈርት አለው፣ ሁሉ ነገር መስፈርት አለው። መጀመሪያ ራሱ ሽምግልና ገብቶ ሳያስታርቃቸው ነው ራሱ የታረቀው። ራሱ በታረቀበት ሁኔታ ለምንድን ነው ጸባዩን አስተካክሎ ለኢሳያስ አፈወርቂ መንግስት ለሚመሩት መንግስት ለምን ታማኝ ሆኖ አልተገኘም? ታማኝ ሆኖ ቢጠቅማቸውና እሳቸው የሚፈልጉትን ነገር እሳቸው ሳይሆን የኤርትራ ህዝብ የሚፈልገውን የጎደለበትን ኢትዮጵያ በተተረፈረፈ ሁኔታ ያላት ነገሮችን ለምንድን ነው ለነሱ ያላረገላቸው? ያንን አርግቶ ከዛ በኋላ ስጠኛ አይደለም በቃ ያንን በሰብአዊነት ሁለቱ ወንድማማቾች አገሮች ናቸው። ለኢሳያስ አይደለም የሚደረገው ለኤርትራ ህዝብ። የኤርትራ ህዝብ ዛሬም ነገም እህት ወንድሞቻችን ናቸው፣ እናት አባቶቻችን ናቸው እዛ ያሉት። ስለዚህ ያንን ለምን አላደረገም? ለምን ጥሩ ነገር ለኤርትራ ህዝብ አድርጎ በሌላ በኩል ደግሞ ኢሳያስ አፈወርቂም ጭንቅላት ያላቸው ሰው ያረጋላቸውን ነገር እንደዚሁ በከንቱ የሚያዩ አይደሉ። ቀለበት ነው እንደ እሱ ቀለበት ለኢሳያስ አፈወርቂ አርግቶ ያ ቀለበት ምን ይሰራል? ይሄ ለእጮኛ የሚደረገው አብይ አህመድ እኮ ህፃን ጨዋታ ነው የሚጫወተው። እና በእንደዚህ አይነት ሁኔታ ነው ኢትዮጵያ አታ ዛሬ ላይ ግን በጦርነትም ይሁን በኃይልም ይሁን ብርሃኑ ጁላ እዚህ ጋር መጥቶ እንደዛ ይልሃል። ያ አይቻልም። በሪፈረንደም የተወሰነ አገር ነው ኤርትራ ራሷን የቻለች አንዲት ሉዓላዊ ኢንዲፔንደንሷን ያገኘች 1991 through referendum after 30 years war between the previous Ethiopian government including ኃይለ ሥላሴ ከኃይለ ሥላሴ ጀምሮ ነው ሲዋጉ የነበሩት። በደርግ 17 ዓመት ተዋጉ። ከዛ በፊት በኃይለ ሥላሴ ደግሞ የቀረውን 13 ዓመቱን ተዋግተዋል። ለዛ ነው ይገባቸዋል። ምጽዋ አሰብ የነሱ ነው። ፖርት ኤርትራ ነው የሚባለው እንጂ ፖርት ኢትዮጵያ አይባልም። ስለዚህ ላንድ ሎክድ የሆኑ ሀገሮች እንደዚህ አይነት ነገሮች ሲያስፈልጋቸው ሸምጋይ መሃላቸው ገብቶ እርዱን፣ በጣም ተጨንቀናል፣ እንደዚህ አይነት ጉዳይ ገጥሞናል ብለህ ነው ለምነህ እግር ስር ወርቀህ የምታገኘው። ኤርትራ ራሷን የቻለች ሀገር ነች። የሰው ድንበር አልፈ የኔ ነች ማለት ራሱ አያሳፍርም? በህጋዊ መንገድም በተከተለ ነው ላንድ ሎክድ ሀገሮች ፖርት ሊያገኙ የሚችሉት። ዚስ ኢዝ ኢንተርናሽናል ሎ። ኢትዮጵያ ይገባታል ካለም ተሰምሮ ዲስታንስ ኦፍ ፖርት ቱ ዘ ላንድ ሎክድ ካንትሪ ይሰመርና ርቀቱ ላንድ ሎክድ ለሆነች ሀገርና ፖርት ላላት ሀገር ርቀቱ ይለካና ይገባታል ብሎ የዓለም አቀፉ ማህበረሰብ ሲወስንል ነው ያንን ፖርት ልታገኝ የሚችለው። ይሄ አንድ መንገድ ነው ህጋዊም በተከተለ። ዚስ ኢዝ ሎውፉል። አሎውፉሉ ደግሞ ብርሃኑ ጁላ መጥቶ እዚህ ጋር የኤርትራ በታሪካችን ያለን የነበረን በነበረ ቀረሱ የነበረን ማለት በነበረ ነው የሚቀረው። አሁን ላይ ግን በሁን ተጨባጭ ሁኔታ ላይ ፖርት አሰብ እንደሚጽዋ belong to ኤሪትሪያ people አለቀ። የኢሳያስ አፈወርቂ እኮ አይደለም። it is belong to ኤርትራ people የኤርትራ ህዝብ ነው።
የኤርትራ ህዝብ ነው ሊሰጥህም ሊነፍግህም የሚችለው። ሁለታችሁ ኢሳያስ አፈወርቂም አብይ አህመድም ከስልጣን ላይ ይነሳሉ አንድ ቀን፣ በምትካቸው ሌላ ሰው ይመጣል። ግን አገሪቱ የህዝብ ነው፣ ውሳኔው የህዝብ ነው። ሊሰጥህና ሊከለክል ሊነፍግህ የሚችለው ህዝብ ነው። ከኤርትራ ህዝብ ጋር ወዳጅነትን አጠናክረ ለምን አልቀጠልክም? ኢሳያስን ትተህ ህዝብ ለህዝብ ግንኙነታቸው እንዲጠናከር ለምን አላደረገም? ባይቻለው ያንን የተጠማን ህዝብ ያንን 30 ዓመት የተነፋፈቀን ህዝብ ለአፍታም ቢሆን አገናኝተዋል። ለምንድን ነው ዘለቄታ እንዲኖረው ያላደረገው? በዛ በኩል ራሱ የህዝብ ግፊት ራሱ እንዲያገኝ ያደርገው ነበር። እና ይሄ በራሳቸው ድክመት ያጡትን ነገር እንዴት እንዳጣን ምንም ታሪካዊ ሰነዶች የሉም ይልሃል። ዋት ካይንድ ኦፍ ታሪካዊ ሰነድ ነው የምትፈልገው አንተ? ዋት ካይንድ ኦፍ ዶክመንት? ምን አይነት ዶክመንት ነው የምትፈልገው? አንድ ሀገር ጦርነት በታግሎ የራሱን አገር በሪፈረንደም አገሬ ነች ብሎ ሉዓላዊነቱን ካወጀ አገር ጋር እንዴት ነው ያጣነው ብለህ የምትናገርበት ሁኔታ ምንድን ነው ያለው? መጀመሪያ ነው የቀረው እሱ በጣሊያን የተሰመረበት ወቅት በሚኒሊክ ጊዜ፣ እሱ ሌላ ታሪክ ነው። ግን አሁን ላይ መጥተህ መለስ ዜናዊ 30 ዓመት ችለው ከሌላ ፖርት ይጠቀሙ የነበሩት ምክንያታቸውን ራሳቸው ያውቁታል። ኢሳያስ አፈወርቂም በህይወት አሉ ያውቁታል። ስለዚህ ያንን ጉዳይ ውስጥ ምስጢሩን ሳታጠና ሳታቅ ዝም ብለህ ዘው ብለህ እኛ አሰብን እንፈልጋለን ከኤርትራ ማለት ምንድን ነው? ዋት ካይንድ ኦፍ ጆክ? እኔ እኮ አልኩ አካሄዱን ተከትለ መሄድ ነበረብህ ወይ ለዘብ ብለህ እግራቸው ስር ወድቀ መለመን፣ አልያ ደግሞ የኤርትራ ህዝብ የሚፈልገውን ነገር አሟልተህለት አንተም በምትኩ ከራሩልህ አንተ ያረከው ነገር አንተ የዋልክላቸው ውለታ እኮ ያንቃል። ውለታ ትልቅ ውለታ ነው የሰው የዋለልንና ምን እናርግለት ብለው መንግስቱ ራሱ ህዝቡና መንግስት ተስማምቶ ያርግላል። በዛ በኩል ሳይድ ገና ከመታረቃቸው ቀለበት አስገብቶለት ምንድን ያለው እኔና ይሱ በጣም እኮ ይገርማል። የጻል ጫወታ እና አንተ ማን እዩ አለ። አንተ ማን ነህ? ማን እዩ? እና እነዚህ ሰሜን አካባቢ ያሉ ወንድሞቻችን ጭንቅላታቸው ቀላል አይደለም። ያገናዝባሉ፣ ያሉ የራሳቸው ጉዳይ ላይ በምንም ተአምር ድርድር አያረጉም። በሐቃቸው ላይ ይሞታሉ። በሰው ሐቅ ላይ ግን ቅንጣት ያህል ተስፋም አይጥሉም፣ አይፈልጉትም። በራሳቸው ላይ ግን ይሞታሉ። ዛት ይዘወይ የኢትዮጵያ ህዝብ ግን ከኤርትራ ህዝብ ጋር ተስማምቶ ማግኘት የሚችለውን ቀላል መንገድ ትቶ የግል ጸቡ መጀመሪያም ከህዋት ጋር ነው የኤርትራ መንግስት እኮ እንጂ ከኢትዮጵያ ህዝብ ጋር አልተጣላም። ኢሳያስ አፈወርቂ በሁለቱ መካከል በሁለቱ መንግስታት በህዋትና በኢፒ-ኢገደፍ መካከል እኮ የተፈጠረ ግጭት ነው። ግን ህዝቡ አልተጣላም። እስከዛሬ ድረስ ህዝቡ ይዋደዳል። ወንድማማቾች ነን። እኔ አሁን አንድ ኤርትራዊ እዚህ ጋር ቢመጣ ወንድሜ ነው። አይላብህም እወዳለሁ፣ ይወልደኛል። ችግር በመሀላችን የለም። አንድ አካልም ነበርን። አንድ ህዝቦች ነን እኛ። ምንም ዛሬ ኤርትራ ራሷን የቻለች ሀገር ብትሆንም እኛ ወንድማማቾች ነን እና በፓርላማ ላይ እንደዚህ ብለው ማውራቱ ራሱ ያኔ የሰራውን ጥፋት እንደገና አጉልቶ ሲያሳያቸው ፓርላማ ላይ ምን ማለት ነው? ጥፋቱ ነው በቃ። ዚዝ አብይ ያጠፋው ጥፋት ነው። የራሱ የግል እርቅ ነው ያደረገው። የኤርትራ ህዝብ አዝኖ አይደለም። እሱ ፖርት ነው የፈለገው። የፖርት እርቅ ደግሞ አይሰራም። ከአንድ ሰው ጋር በምትታረቅበት ጊዜ አንተ የምትፈልገውን ነገር ወዲያውኑ ካንጸባረቅለት እርቁ ለጥቅም ነው ሂድ ይልሃል፣ ይሸኛል። ዛት ኢስ ኦል። እና ውድ አድማጭ ተከታታዮቻችን ብዙ ማለት ነበረብን። ታሪካዊ መብትና ምናምን ያለውም አለ። በጣም ብዙ ማለት ነበረብን። እንግዲህ ሰዓቱን በኤርትራና በኢትዮጵያ መካከል ያለውን ሁኔታ ስለበላው ኤርትራ ወንድሞቻችን እናመሰግናቸዋለን። እናንተ ለወደፊቱም ሁለቱ መንግስት ቢታረቁም ባይታረቁም እኛ እስከዛሬ ድረስ እርቅ ነን።
እኛ መሀል ሰላም ነው ያለው። ወንድሞቼ ኤርትራኖች እንወዳችኋለን። እናንተም እንደምትወዱን ጥርጥር የለንም እና እኛ ከኤርትራ ህዝብ ጋር እንኖራለን። የኤርትራ ህዝብ መንግስት የፈለገው መንግስት ተሰባብሮ ይቀራል እንጂ የኤርትራ ህዝብ ወንድሞቻችን ናቸው። እኔ ያኔ ኬንያ ባለሁበት ሁኔታ ኬንያ ላይም እንገናኛለን። የኤርትራ ወንድሞቻችን ተቃቅፈን ነው እንትን የምንለው። አንዳንዶቹ አማርኛ ያውቃሉ፣ አንዳንዶቹ አማርኛ አያውቁም። እኔም በምችለው በቃ በትግርኛ ትንሽዬ በምችለው ትግርኛ እናገራቸዋለሁ። ከመ ያለኺ ከመ ያለ አለሺ ብዬ እናገራቸዋለሁ። ደሃን ጽቡቅ ማለት እኔም በምችለው የሚችሉትን በአማርኛ ቢሰባብሩም ያው በደንብ እናወራለን ወንድማማቾችን ስለውሉ። ስለዚህ እኛ ዛሬም ነገም እንወዳችኋለን ወንድሞቻችን ኤርትራኖች። ጸባችን በመሃላችን የተፈጠረው ሁለቱ መንግስት በፈጠሩት ጸብ ነው እንጂ እኛ መሃል ጸብ የለም። ዛሬም ነገም እንወዳችኋለን። ውድ አድማጭ ተከታታዮቻችን ለዛሬ ያሉን ፕሮግራሞች እዚህ ላይ እናጠናቅቅና በሌላ ቀን ሌላ ፕሮግራም ይዘንላችሁ እንቀርባለን። ቸር ያገናኘን።